አግኝተዋት እዛ ቦታ ላይ ከልጅቷ ጋር ተቀምጣ ከሀና ጋር ተቀምጣ የነበረ አሉት። ትግራዊቷን ይዘዋትን ተመልሰው እችን ሀና ለምንድን ነው እዛ ነው የተዋትኝ? ከዚህ በላይ ምንድን ማረጋገጫ የምትፈልጉት እናንተ? የሞተችበትን ሬስ አልሞተችም፣ ልጅቷ አለች እንዴ! ዝም ብላችሁ የሰውን ህይወት ዝም ብላችሁ አታጥፉ። አልሞተችም፣ አለች። እሺ እሱ በቦታው ላይ ስልጣን ስላለው ያዙ ያመጣታል ልጁ አሞራቸው እሱ በቦታው ላይ ስልጣን ስላለው ምናልባት የሌሎች ደላሎች እዛ አካባቢ ከተዋት ከሆነ ይተባበረን፣ የፈለገውን ያህል እንስጠውና በቦታው ላይ አሁን ባለስልጣን ከማንም በላይ እሱ ነው ተብሏል። ስለዚህ ምናልባት ሌሎች ደላሎች ሌሎች ተጓዦች አንስተው እዛ ውስጥ ያለችው ሙኒት እንደሷ ትበይ እሱ እጅ ላይ ነው ያለችው። ልጅቱ እሱ እጅ ላይ ነው ያለችው። ይሁን እሱ በሚመቸው መንገድ ሂዱለታ። እሱን ነፃ በሚያደርገው እሱ በሚፈልገው መንገድ ሂዱለት። ጀጎር አንዴ ስማይ ይሰማል። ስደውልልህ ለምን አላነሳልኝም? ሳምንት ሙሉ ምክንያቱ ማለት ንግግራችን ምንም ስንት ስለማይል አጋጣሚ ስልኬን እንትን አድርጌዋለሁ። እኔ አንድ ጥያቄ ልጠይቅህ። የራስን ኃላፊ መሬቷን ኃላፊ አረቡን እናስገባለን የመኒውን ታናግረዋለህ። አለች በህይወት እነሱ ራሱ አይተዋታል። አለች አስገቡት እያሉ ነው። አስገባው። ኦኬ አንድ ጊዜ እኔ ወጣለሁ ላይ እነዚያ የመን የመን ከራህ በቃ ስለድሉ አንድ ሰው ቶሎ ረጅም መሲ ትወርዳለህ። ይግባ አሞራው እንትን ይግባ። ይኸው ሰተናል እኮ ስልጣን አንተ ስጠው እንትን እስከዛ ላውራው ወይ ማሜን አንድ ጊዜ ላስገባውና ማሜን የሚያስገባው እሱ አንዴ ላውራው አለ። ይሄ ሰውዬ ተክላ የሚባል ወይ መኩዬ ታወራለህ አንድ ጊዜ ረስ በርሳቸው እዛ ኃላፊዎቹ ጋር አለ። አይጠይቀው እባክህ ልጠይቀው። ይኸውልህ ወንድም አለም ይኸውልህ እኛ በየጊዜው የተለያየ ሬሳ ለእኛ ትላኩ። ምክንያቱም ትላንትና ያሳያችሁ ሌላ ነው። እንደገና ሁለት ሶስት ሬሳ ለአንድ ሴት ማሳየት ራሱ የእናንተን ምን ያህል ውሸታም መሆናችሁን ነው የሚያሳየው። ይኸውልህ እኔ አንድም ነግራችሁ ህዝብ የያዘው ነገር ነው። ህዝብ የያዘው ነገር እኛ የያዝ ነው አንላቀቃችሁ። እኔ እውነቴን ነው የምነግራችሁ። የምንፈልገውን ካልሰጣችሁን you guys gonna be done። አታመልጡም በምንም ተአምር። እውነቴን ነው የምነግርህ። እስከ ዛሬ ቀልዳችኋል። እኛ እጅ ያልገባ ነገር እኔ ለማስፈራራት አይደለም። እባካችሁ የምንፈልገውን ስጡን። እናንተን በመንገዳችሁ እኛም በመንገዳችን። እኔ ነው የምላችሁ። የማይሆን ነገር ግን አታድርጉ። 10 ጊዜ የተለያየ ሬሳ ፎቶ ምንም ቪዲዮም አትላኩ። የትላንትናው ፌል አድርጋችኋል። የዛሬውን ደገማችሁ ፌል። ራሱ ውሸትን ይሄ ነው የሚያሳየው። እችናት ብላችሁ የደረቀ ሬሳ ካመጣችሁ በኋላ አልሳካ ሲላችሁ ሌላ ሬሳ ማምጣት ምን ማለት ነው? እንዴ ነው ምንድነው የምታደርጉን? እኛ ህጻናቶች ነን እንዴ? እዚህ ጋር ያለ ህዝብ ህጻን ነው እንዴ? ምንድነው እንደናንተ የአቡጊዳ ሽፍታር ምን መስላችሁ? ህግም እናውቃለን፣ ሞት ምን አይነት እንደሆነ እናውቃለን፣ ቀብረን እናውቃለን፣ አንስተን እናውቃለን። ከኛ የሚደበቅ የለም። እባካችሁ አሁንም ሌው እስካሁን ድረስ ልመና ላይ ነን። ወደ ሌላ ነገር አልገባንም። ምንፈልገውን ስጡን። ልጅቷ በህይወት አለች፣ ስጡን። አለቀ፣ አከተመ። ሌላ ወሬ እኮ አያስፈልግም። አንሰጥም እንገላታለን ካላችሁ ደግሞ የገደላችኋት አሁን ነው ማለት ነው። እሺ ተክላይ ይሰማል። ተክላይ አንዴ ልመልስለት። አይ ጠቅለል አድርገህ ትመልሰዋለህ። እኔ አባት እኔ እንድትመልስልኝም ሳይሆን መናገር ያለብኝን ነገር ነው የምናገር። እነዚህ የሚያናግሩ በሌላ ሀገር የሚኖሩ ልመልስለት በኋላ ትናገራለህ። ኦኬ እሺ አዳምጠኝ። ግን ይዘህ የመጣው አስክሬን መንገዱንም ሁሉንም ነገር እኛ ጠንቅቀን እናውቀዋል። ልጅቷ አልሞተችም አለች። አንተም ሌላ ጉዳት ላይ ከመውደቅ ልጅቷን ስጠን በቃ። እንትኑ ላሳያቸው አንድ ቤት ልቀር ስላቋረጠኝ ነው ልጨርስልህ። ቪዲዮ ላሳየው ስለፈለኩ ነው። ሁለተኛ የተላከው ቪዲዮ ሌላ ቪዲዮ ነው። ወይት ቆይ አንዴ ሸዋሮቢት ላይ ያላችሁ ንብረት በሙሉ ኦልሬዲ እየደረስንበት ነው። በየቦታው ያላችሁ ነገር እውነቴን ነው። ከእኛ የምታመልጡ አይደላችሁ። ግን በሰላም ብንጨርስ ይሄን ነገር ህዝቡን ቢያርፍ ቤተሰብም ይረፍ እናንተም ረፉ እንለያይ ነው የምለው። ግን በሙሉ ሁሉን ነገር ግን እየደረስንበት ነው። አልተኛንም፣ እየፈለግናችሁ እመኑ ጋይስ። አንድ እንትን የሬሳ ቪዲዮ ላሳይ ስለሆነ ሁላችሁም ኮፕሊንግ አድርጉ በማለት አንድ ቶሎ ብላችሁ ኮፕሊንግ አድርጉና 20 ሰከንድ ነች። የትናንትናውና የዛሬ አረቡን አንድ ጊዜ አናግረውና አስገባልን።
ጀሄም አክቶብ ላይ 00 ሰው እኮ ሞቷል። ገስት ላይ ለምን እናወርዳለን? መኩ አንድ ጊዜ ኦሪጅን አይገናኙ። እሺ መኩ ተመልሶ ይገባል። እሺ መኩ ይገባል። ይሄ ቁማራችሁ ቢቀርና በሰላም መንገድ ቢፈታ አሪፍ ነው። ጠቅላይ ምን እያሰብክ እንደው አላውቅም። አስክሬን ይሄ ቀርቶ አስክሬን ማምጣት ትችላለህ። መንገዱ በሙሉ አስክሬን ነው። ለማያውቁ ሰው ሸውዱ። ተክሌ ዝም በል በእናትህ ዝም በል በፈጣሪ ይሻሉ። ዝም በል ትተዋወቃላችሁ፣ ተነጋገሩ። እዛው ሰፈር ለሰፈር አይደል ያላችሁት? ቆይ እዛው ከሆነ ለምን አይመጣም? ቤት አይቶ ለምን አይሄድም? ያለንበት አይቶ ለምን አይሄድም? ትደብቃታለህ። ተክሌ እንደዛ ንግግር አትናገር። የፋራረክን ትደብቃታለህ። ደብቃታል እኮ አሁን እኮ ካለው እኮ ከሩካቡ እኮ ለይተህ እኮ ለብቻ አስቀምጣታል። ለብቻ አስቀምጣታል። መንገድ አንተ እስኪ እየጻፈ ነው ማለት ነው። 0 እየጻፈ ነው። እስኪ ፈልጉት። አንተ የስድስት ዓመት አስክሬን ለእኛ አምጥተህ ታሳይናለህ። ማሜ ፕሮፋይሉ ምንድን ነው? ስንት ቁጥር ነው የሚጽፈው? እኔ እያየሁት ነው። ስበዋለሁ። ስብ ነበር ስላልተቀበለ ነው። ጻፍ በለው በውስጥ በቃ ገብቷል። ማሜ ተመለስና አናግረው በስነ ስርዓት ነገር። አህመድ የምትባለው አሁን ጣልቃ ከገባ አንተ ታውቃለህ። ቤተሰቦች ላይ ነው የምትፈርደው። አህመድ 39 በተደጋጋሚ ስምህን ልጥራው። افتح الميت ጀም افتح አንዴ ቆይ እኛ እኮ እንትን መላክ እንችላለን አይደለም? ሚዩቱን እንዲያነሳ ልኬለታለሁ እኮ። ኦኬ በጎኑ ሀበሾቹ ስላሉ እኮ ነው ሚዩት አድርጎ ዝም የሚል። ለምን መስሎ እዛ ጋር የሞገቱ ስለሆነ ቅድም አንተ በሰላም ተክላይ እስኪ ለምን ታይ የምትገብረው ተክላይ يا جهيم حتى عبد الله اقول لك من وراك يعني جاء طيب بدأولتنا طب ارجو جايز كوبلينك ሲጀመር እኮ አረቡ እንዳይናገር ከጎኑ ያሉ አበሾች ናቸው እንቅፋት የሆኑት። ሰውየው ሊናገር ተዘጋጅቶ መጥቷል። ያ ቅድም እንዳለ ሙሉ ነገር ተናግሬለት እኮ ሊናገር ሲል እኮ እነሱ ያስቆሙት ጎኑ እንዳይናገር ያደረገ አሁን ተቃዋሚ ሆኖ የመጣ የኛ ልጅ ነው፣ የመኮይ ልጅ ነው፣ አህመድ ይባላል። እዛ ላይ የምታውቁት የግል ስሙ የመን እዛ አካባቢ ላይ ድንበር ላይ የድንበር ስሙ አህመድ 39 ነው ኮድ መለያ ስሙ። እዛ የምትሰሩ የኛ የመኮይ ልጆች አላችሁ፣ የኮምቦልቻ ልጆች አላችሁ።
በደንብ ታውቁታላችሁ። አህመድ 39 አርፈህ የማትቀመጥ ከሆነ አንተም ራስን የማይሆን ቦታ እየጣልክ ነው ያለው። يا جهم الأمر كذا يعني ولا كيف ولا تجاوبنا إني أكلمك بالواس. ስማ ቀላል ነው ጆከር። የጃሂድን ስልክ ላክልኝ በውስጥ በዋትስአፕ ላክልኝ። እሺ አሁን እልክልሃለሁ። እኔ አሁን ግን አንድ ጊዜ ያስረዱኝ። አሁን ለአሞራው የተላከለት አስከሬን ደግሞ ሌላ ነው ሳጋይስ። ኧረ በፍጹም ከትናንት ምንም አብሬ ሌላ ደግሞ ማለት ነው። ይሄ ሌላ አንደኛ ይሄኛው አንድ ጊዜ ሞተር ማለት ነው። ስማ ጀሄምም እየሰማ ነው። ጀሄምም ይሰማል። ከጎኑም ሀበሻ አሉ። እራሱም ይችላል አማርኛ የሚተረጉምለት። እሺ አስከሬን አመጣ። የ10 ቀንም ሆነ የ2 ዓመትም ሆነ ልጅቱን ጀሄም ላውጣ ካለ ያወጣታል። ዛሬ ነገ ሳይባል በዚህ ሰዓት ላይ ማውጣት ይችላል። ተማም ተክላይን ስጠይቁት አሁን ምንድን ነው ያለው? እርግጠኛ ነኝ አሁን አላውቀው ነው የሚለው። አስገቡትም ብሏል። እሱ ሊክድ ይችላል። ራሱ ግን ቅድም ስጠይቀው ወይንም ደግሞ የላኩልህ ሪከርድ አለ አይደለ ጆከር? የላኩልህ አለ። ጃሂም ምንድን ነው ያለው? አዎ ለምንድን ነው ያለው? ለምን ደግሞ አላውቀው ነው ያለኝ። ላሰማው መክፈት አያስፈልግም። ገብቶሃል? ስለዚህ ማን ነው ተክሌ ሙታሌ ተቀብራለ ሂዲያሌ ሸሽታሌ የሚለውን ነገር ወደ ጎን አቆመው። ነገር ግን እንዲናገር ያልፈቀዱለት ሰዎች አሉ ከጎኑ ጋር። በቃ ሀበሻዎች አዘው ሳይሆን የሚኖረው እሱ አዞ ነው የሚኖረው። ነገር ግን በመካከላቸው ላይ የመን ገብቶ ሊሆን ይችላል። ይሄን ነገር ደግሞ በኋላ ነው እንግዲህ ማጣራት የምችለው በዋስጣት። እነሱ ይተዋወቃሉ። እዛ ላይ በሰው ላይ ሂደውበት ሊሆን ይችላል። ለምን ቲክቶክ ላይ መምጣቱን ሲያውቁ ነው ጎኑ የሄዱት። እሱ በሰላም እያናገረ መጥቶ መስማት ብሬክስ እያናገረ መስማት ከጀመረ በኋላ አህመድ የሚባለው የመኮይ ልጅ ነው መሀል ገብቶ እንትን ያለ። እሱም ዋጋውን ያገኛል፣ ችግር የለው። ቤተሰብ አለው እሱ እዛ። አንተ ዛሬ እሷ ላይ ሌላ ፍርድ እየፈረድክ ነው። አንተም ቤተሰቦች ላይ እንዲፈረድብህ ነው የምናደርግ። የተክለይ ነገር ነው አንተም የሚያጋጥም። አህመድ 39 ድንበር ላይ ያላችሁ ልጆች ስሙ አህመድ 39 ነው መለያ ስሙ። ምን አባት አመጣለህ? ጠበቀኝ አንድ ጊዜ እስኪ